ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅመንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ ዕለት ወደ አላህ ካልተቃረበ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ የጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆንን ነው፣ ጉልበተኞች የሆንን ነው። ለማን እስከ መቼ? ግፍ በደል ሞልቶ እየፈሰሰ የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም። ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ መመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው። ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን ነው። የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበት ልኢና ወኢነኩም ፊ ዳሪን ተንተቂሉን ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም ነገርን ይዛችሁ ውጡ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው።